ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Russia says it is no longer bound by nuclear arms limits as treaty with United States of America ends. አሜሪካን በበኩሏ በኒውክሌር ጦር መሳሪያ ጉዳይ ከሩሲያና ከቻይና ጋር እንነጋገር ስትል ጥሪ ማቅረቧን ወዲህ ሩሲያ ዛሬም ለእንግሊዝ ጥብቅ ማስጠንቀቂያ መስጠቷንና ከመካከለኛው ምስራቅ ቀጠናም ወቅታዊውን የአሜሪካና የኢራን የድርድርና የጦርነት ዝግጅት ዋዜማ ስለወጡ አዳዲስ መረጃዎች በስፋትና በጥልቀት እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ኢትዮጵያውያኑ አበው ይላሉ ምጥ የሚጸናባትን የበካር ወላድ ይሏታል። አንቺው ታመጪው አንቺው ታሮጩን የሆኑት የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ወቅት በነገር ካልተላተሙት ሀገርና መንግሥት ጋር የለም ይሏቸዋል። ትራምፕ በብዙዎቹ ዘንድ እንደው በጨለማ አፈጡም በንጉሥ አይቆጡም፣ አለበለዚያም ንጉሥ አይከሰስ ሰማይ አይታረስን ሆኖባቸው እንጂ ብዙዎች የእርሳቸውን ጫና በእንባና በምሬት ይገልጡታል ይሏቸዋል። ለዚያም ነው ትራምፕን ብዙዎች አንድም የቀረጥ አበላቸውን፣ ሁለትም ማዕቀባቸውን፣ ሦስትም አደገኛ ንግግራቸውና ምላሳቸውን የያዝልን ሲሉ አጎንብሰው የሚኖሩት ይሏቸዋል። ትራምፕ ትናንት አመሻሹን ከቻይናው ፕሬዚደንት ሺጂንፒንግ ጋር በፈርጀ ብዙ ጉዳዮች ዙሪያ የስልክ ውይይት ማድረጋቸው ተሰምቷል። በዋናነት ግን ትራምፕ ከሳምባው ጋት በላይ በሆነባቸው የኢራን የኒውክሌር ጉዳይ የቻይናውን ፕሬዚደንት ሺጂንፒንግን ሲያወያዩቸው ቻይና ኢራንን ውጉዝ ከማዕሪዎስ ስትል ነጥላ ታስቀራትና ታርቃት ዘንድ ሐሳብ አቅርበውላቸዋል ነው የተባለው። ጉዳዩ ግን በቻይናው ፕሬዚደንት ሺጂንፒንግ በእርሳቸው ዘንድ አልሰሜን ግባ በለው፣ በትራምፕ ዘንድ ደግሞ እብድና ዘበና እየልቡን ይናገራልን ሆኖ ነው የተመነዘረው ሲሉ የሚሳለቁት ብዙዎች ናቸው። ቻይናና ኢራን ለ25 ዓመታት የሚዘልቅ የትብብር ውል ስምምነት መፈራረማቸውን ትራምፕ አልሰሙ ይሆን እንዴ? ወይስ የጨነቀው ርጉዝ ያገባል የባሰበት ደግሞ መጫት ይሉትን አለያም የቸገረው ዱቄት ከነፋስ ይጠጋልን ብቻ ትራምፕ ሐሳቡን ለቻይናው ፕሬዚደንት ሺጂንፒንግ አቅርበውላቸዋል ነው የተባለው። ትራምፕ በዚህ ወቅት ከአውሮፓኑ መንግሥታት ጋር የልብ አጋርና አባር ከሚሏቸው ጋር እንዲህ አይነት ጥብቅና ጥልቅ ምክክር የአውሮፓ ምድር ይርቃቸው ወይስ የቻይና ምድር ይቀርባቸው የቱ ነው ሲሉ የሚያሳዩባቸው ብዙዎች ናቸው። በፊት የአውሮፓ መንግሥታት በጥቅል ምዕራባውያኑ የሚባሉት ከአሜሪካ ጨምሮ ለአሜሪካ በጣም ቅርብ እንደነበሩና ትራምፕም ቢሆኑ ከእነዚያው መንግሥታት ጋር ይመክሩ እንደነበረ የሚታወቅ ጉዳይ ነውና ዛሬስ ምን ቢነካቸው ነው? ትራምፕ ምን ቢያስቡ ነው? በእርግጥም አዞር ሲዞር አደረን ካልሆነ በስተቀር በግሪንላንድ ጉዳይ ከአውሮፓውያኑ ጋር ክፉ ደግ ተነጋግረዋል፣ ነፍጥም ተማዘዋል። ዛሬም የዚያ የግሪንላንድ ቀጠና ጉዳይ መዘዙን እያማዘዘ ገና እንዳፋጠጣቸው አይደለም ወይ? ተውት እሳቱ ተዳፍኖ እንጂ እየተቆሰቆሰ እኮ ነው ሲሉ የሚያሳዩት ለቁጥር ያታክታሉ። አሜሪካና ቻይናን በዚህ ወቅት የጎሪጥ የሚያስተያዩቸው በርካታ ጉዳዮች ሲጠቀሱ እንዳብነትም የንግድ ጦርነቱ፣ ሁለቱ ሀገራት በንግድ ጦርነት ውስጥ የገቡት በመጀመሪያው የአሜሪካው ፕሬዚደንት ዶናልድ ትራምፕ የ4 ዓመታት የሥልጣን ዘመናቸው ነው። ያኔ ከቻይናው ፕሬዚደንት ሺጂንፒንግ ጋር ንፍስ ብለው በፍቅር ምድር አልበቃ ያላቸው መስለው ነበር ይሏቸዋል የሚሳለቁባቸው። ትራምፕ ባልተቤታቸውን ወይዘሮ ሜላኒያ ትራምፕን ይዘው በቻይናው ፕሬዚደንት ሺጂንፒንግ ማጀት ገብተው በዚያ የቻይናን ምግብ ሲቀራመጡና ጣፋጩን ሲጎራረሱ ምን ነበር ያሉት? ዋው እንደዚህ አይነት አስደናቂ ሀገር አላየንም። ምርጥ ነው።
ብቻ ያልተባለ ነገር አልነበረም። ሆድ ካገር ይሰፋል ይላሉ ኢትዮጵያውያኑ አበው ትዝብታቸውን ሲያሳዩ። ትራምፕና ዢ የተባባሉትን ተባብለው ዢም በትራምፕ ማጀት መጥተው ጎብኝተው ያኔ የነበረው ሂደት ወዲያውኑ በቅጽበት ደፍርሶና ኮምጥጦ የንግድ ጦርነት ታወጀ ተባለ። የቀና ይጎብጣል። የንግድ ጦርነቱ ለምን አስፈለገ? ሁለቱ ናቸው የሚተዋወቁት። ከዚያ በኋላ በቀረጥ አበላ ሲደባደቡ እንደነበረም በወቅቱ በነበረው የዓለም አቀፉ ትንታኔ ዘገባ ላይ ደጋግሜ ተመልክቼዋለሁ። አሜሪካና ቻይና በደቡብ ቻይና ባህርም ጉዳይ ከዚያው ያልተናነሰ ፍግፍግ አላቸው። አሜሪካ ምን ትላለች? በተለይም ትራምፕ የደቡብ ቻይና ባህር የዓለም አቀፉ ሕግ በሰጠን በነፃ የመዘዋወር ፈቃድና ድንጋጌ መሠረት እንዳሻን እንሄድበታለን የሚል አቋም አላቸው። ቻይና ደግሞ የለም፣ የደቡብ ቻይና ባህር ሙሉ በሙሉ የራሴ ሉዓላዊ ግዛት ነው፣ ማንም ያለ ፈቃድ ሊንቀሳቀስበት አይችልም የሚል አቋም አላት። እንኪያስ ሲሉ የአሜሪካ ባለሥልጣናት ደግሞ የጦር መርከቦቻቸውን እሳትና አሲድ መርዛ ጠቅጥቀውና ለብጠው እንዲሁም የጦር አውሮፕላኖቻቸውን በዚያው የደቡብ ቻይና ባህር አናት ላይ ብዙ ጊዜ ያመላልሳሉ። እንዲያውም ብዙ ጊዜ ከቻይና የጦር ጀቶች ጋር የአሜሪካ የጦር ጀቶች ሊጋጩ መቀራረባቸውና አፍንጫ ለአፍንጫ ሊላተሙ እንደነበረ ብዙ ጊዜ ተመልክተናል። የደቡብ ቻይና ባህርም አልተፈታም። የዚያ የደቡብ ቻይና ባህር ጉዳይ ሲነሳ በዓለም የንግድ መረብ በዓመት የ5 ትሪሊዮን ዶላር የንግድ ዝውውር የሚደረግበት ሰፊ የንግድ እንቅስቃሴ ስፍራ ነው፣ መመላለሻ። የዓለም መርከቦች በዚያ የደቡብ ቻይና ባህር እንደ ኤሊ እየደነሱና እየዋኙ በዚያ ሲንጎማለሉና እየተዝናኑ ሲያልፉ ማየት ከዚያ በላይም ከንግዱ ትርፍ በላይም የመንፈስ እርካታን ይሰጣሉ ሲሉ የሚገልጡት ብዙዎች ናቸው። ብቻ አሜሪካና ቻይና በደቡብ ቻይናም ባህር የጎሪጥ መተያየታቸው እስካሁን ውሉና ቁልፉ ያልተገኘለት ጉዳይ ነው። አንድ ቀን ይኖረዋል ሲሉ ያሳያሉ። ከዚያ ውጪ ግን ዓለም ወደ ግዙፍ ጦርነት ትገባባቸዋለች አለያም ወደ ኒክለር አርማጌዶን ወይም ወደ ሦስተኛው ዓለም ጦርነት ትገባባቸዋለች ከሚባልላቸው እጅግ አወዛጋቢና የእሳት ጨቀጨቃማ ስፍራዎች መካከል አንዷ የሆነችው የታይዋን ደሴት ጉዳይ ሁለቱን መንግስታት ልታናርታቸው ቡጤ ያጨባበጠች አለያም ጦር ያሳበቀች ደሴት መሆኗን እናውቃለን። ቻይና የታይዋን ደሴት ሉዓላዊ ግዛቴ ናት፣ የክብሬ መገለጫ ናት። ከዚያች የታይዋን ደሴት የባዕዳን እግር ዝር ብሎ ሊደርስ አይችልም። ከታይዋን ደሴት አንዲት ጥርኛ አፈር፣ አንዲት ጥልቂት ውሃ፣ አንዲት ጋት ምድር አትቆነጠርም። የመጨረሻው መጨረሻ ይሆናታል ስትል ቻይና አፍጥጣ ቆማለች። ቦጊዜ ለኩሉ ካልሆነ በስተቀር አሜሪካም በበኩሏ በአንዲት ቻይና ፖሊሲ የማምን ቢሆንም የታይዋን ደሴት ግን ሉዓላዊ ግዛት ናት ባልልም ስትል ዞር ትልና ከታይዋን ደሴት ጋር እንደ ሉዓላዊ ሀገር የጦር መሳሪያ ንግዷን ስታጧጡፍና የቢሊዮን ዶላር ረብጣ ትርፍ ስትዝቅበት ይገኛል ወይም ይታያል። ይሄ በቻይና ባለሥልጣናት ዘንድ የሆድ ህመም ነው። ማጭድ የማይገባበት በእጅ የማይታረም ወይም ለሰሚው ግራን የታይዋን ደሴት ጉዳይ ዛሬም ፍጥጫው እንደበረታ ነው። የቻይና መንግሥት ሲሆንም በውድ ካልሆነም በግድ የታይዋንን ደሴት ወደ ዋናው ግዛቱ እንደሚቀላቅላት በተደጋጋሚ ሲዝትና ሲያስጠነቅቅ ሲመክርና ሲያስመክራት እናውቃለን፣ እንሰማለን። የሩሲያ መንግሥትም በቅርቡ በብሔራዊ የጸጥታ ምክር ቤት ሊቀመንበሩ ሰርጌይ ሾይጉ በኩል ከቻይናው የውጭ ጉዳይ ሚኒስትር ዋንጊ ጋር ቤጂንግ ውስጥ ሲመክሩ ምንድን ያለው የሩሲያ መንግሥት? እናውቃለን፣ የታይዋን ደሴት ጉዳይ በቻይና መንግሥት ሉዓላዊነት ስር ያለ ጉዳይ ነው። በዚያ ጉዳይ ቻይና ለምትወስደው ማንኛውም እርምጃና ማንኛውም ውሳኔ ድጋፋችን የማይጠየቅ ነው። ሙሉ በሙሉ የራሳችን ጉዳይ ነው።
እንደግፋለን የቻይናን መንግስት ብለዋል። የሩሲያ መንግስት በዚህ ሁሉ ይወዛገባሉ አሜሪካና ቻይና። ከዚያም አልፈው እንደ ወደ ጥልቁ መግባት ይሆናል እንጂ የኮሮና ቫይረስ ክስተት ከቻይና ላቦራቶሪዎች በውሃን ከሚገኙት 2 የቫይሮሎጂ የምርምር ተቋማት ወይም ላቦራቶሪ ያፈተለከ ነው፣ ቻይና ሆን ብላ የሰራችው ቫይረስ ነው ሲሉ እኒሁ የአሜሪካው ፕሬዚደንት ዶናልድ ትራምፕ በቻይናው ፕሬዚደንት ሺጂንፒንግና ባለሥልጣናቶቻቸው ላይ ያልሰነዘሩት የምላስ ዘለፋ አልነበረም። የወረደ ንግግርም ተነጋግረዋል። ይሄ ሁሉ ቂምና ቁርሾ በልባቸው እንደተረገዘ ነው። በተለይም እኛ ደርባባው ሰው ሺጂንፒንግ እሳት ቢያንቀላፋ ገለባ ጎበኘውን ካልሆነ በስተቀር ቻይና እያደባች መሆኑን አመላካሽ ትልቅ ምልክት ናቸው ይሏቸዋል። ይሄ ሁሉ ነገር በእነዚያ ሁለቱ ልዕለ ኃያላን መንግሥታት ልብ ያለ ጉዳይ ነው። ነገር ግን ትራምፕ ሳይቸግር ጤፍ ብድርን አለያም የምላስ ወለምታ በቅቤ አይታሽምን በሆነው ቀመራቸው እኛን ደርባባውን ሰው ወዲያም ከመናገር ይልቅ መስማት ይመርጣሉ የሚባልላቸውን ሺጂንፒንግን በነገር ሾተላቸው ክፉኛ ማቁሰላቸውን ገላልጥ የሚያሳዩና የሚያስነብቡባቸው ስፍር ቁጥር የላቸውም። ያንን ሁሉ በሆዳቸው የያዙት ሺጂንፒንግ ግን ትራምፕ በቀጣይ ሚያዝያ ወር ቻይናን ለመጎብኘት እንደሚፈልጉ ነግረዋቸዋል የተባለው። ሰምቶም አይቶም ዝም፣ ሰምቶም አይቶም መቻል። ትራምፕ አሉ መግለጫ ሲሰጡ ከስልክ ውይይታቸው ሲወርዱ አሜሪካ ከቻይና ጋር ያላት ግንኙነት ቢባል እኔም በግል ከሺጂንፒንግ ጋር ያለን ግንኙነት አሉና ትራምፕ በተኩራራ ነገር ግን የይስሙላ በሚመስልባቸው ስሜታቸው አን ኤክስትሪምሊ ጉድ ዋን ያሉት አን ኤክስትሪምሊ ጉድ። ይሁንና የቻይና መንግሥት ለቀጣዩ የሚያዝያ ወር የትራምፕ የቤጂንግን ጉብኝት በዚያ ጉዳይ ተንተርሶ ያወጣው መግለጫ ወይም ያለው ነገር የለም፣ የሰጠው ፍንጭ የለም። ጉዳዩ ሆድ ሲያውቅ ዶሮ ማታን ነውና ሲሉ የተቹት ብዙዎች ናቸው። አላያም የማያጠግብ እንጀራ ከምጣዱ ያስታውቃልን ያስቧል። ኢራን ከአሜሪካና አጋር አባሮቿ ከተጣለባት ተደጋጋሚ የምጣኔ ሀብት ማዕቀብ ባሻገር ከቅርብ ወዳጇ ሀገሯ ቻይና ጋር የንግድ ግንኙነቷ ዓመታዊው ከተባለ 125 ቢሊዮን ዶላር መድረሱ ይነገራል። ዛሬ ቴህራንን ተያት ጥያት የምትለው አሜሪካ ቻይና የምትሰማት እንዳልሆነች ብታውቅም እንኳን ማወትወቷን ግን አትተውም ይሏታል። በቻይናና በኢራን መካከል ለ25 ዓመታት የሚዘልቅ የፈርጀ ብዙ ውል ስምምነት ተፈርሟል። የሰው አልባ የጦር አውሮፕላኖች፣ የሆዊት ዘሮች፣ የአጭርና የመካከለኛ ርቀት ተምዘግዛጊ ሚሳይሎች፣ እነዚህ ውሎች ተፈርመዋል። የቻይናው ፕሬዚደንት ሺጂንፒንግ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር በስልክ ከተወያዩ በኋላ ከቅርብና ብርቱ አጋር አባራቸው የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንም ጋር በስልክ መነጋገራቸው ተሰምቷል። ሁለቱ መሪዎች በዋናነት የተወያዩትም ዢና ፑቲን ማለት ነው ከአሜሪካ ጋር ስለሚኖራቸው ግንኙነትና ስለ ወቅታዊው የዓለም ሁኔታ መሆኑ ተገልጧል። በዚህ ወቅት ዓለም አዲስ የመተዳደሪያ ደንብና አዲስ ቅርጽ እንድትይዝ ሩሲያና ቻይና አበክረው ተመሳጥረው እየሰሩ ነው። በጽናት ቆመው እየሰሩ ነው። ዓለም የአንድ አካል መፈንጫ ብቻ አትሆንም። ዓለም የብዙዎች ናት። ዓለም የጥቂቶች ብቻ አይደለችም። ዓለም የብዙዎች ናት የሚል አቋም ነው ያላቸው። ስለዚህ ስርስሩን እየሸረሸሩና እየመነጠሩ አሜሪካንን መጨረሻ ላይ ጎርፍ እንደበላው ዛፍ ድንገቱን ሊጥሏት ይችላሉ፣ ሊገረስሷት የሚሉት ብዙዎች ናቸው። በዚህ ውስጥ የግሪንላንድ ጉዳይ ይነሳል። አሜሪካ ግሪንላንድን ለጸጥታዬና ለሰላሜ ለሉዓላዊነቴ እጠቀልለዋለሁ ስትል በዋናነት ጠንቆች ያለቻቸውን ቻይናና ሩሲያን ታሳያለች። እንኪያስ ይላሉ ሁለቱ አገራት ደግሞ ከግሪንላንድ ደሴት ገጽና ከርስ የሚገኘው አላባ ወይም ደግሞ በዚያ ያለው የማዕድንና የሌሎች ሀብቶች ክምችት ለአሜሪካ ብቻ እንደ ሰባ ፍሪዳ ተዘርግቶ ሲበላ አናይም። የሚሆነው ይሆናታል እንጂ ሲሉ አሸምቀዋል። የጦር መርከቦቻቸው በዚያ አፍንጫቸውን ሙጠው ነገር እያሸተቱ ነው። ይሄ ሁሉ አለ። ትራምፕ ያንን አይተውታል። ሰሞኑን ይባስ ሲሉ የሩሲያው ፕሬዚደንት ቭላዲሚር ፑቲን በአርክቲክ ቀጠና ሆነው የአርክቲክ ቀጠና ለሩሲያ
ግዙፉና የመጨረሻው ትልቁ የአቶሚክ ቦምብ ቢሉ የኒውክሌር ጦር መሳሪያ ማከማቻ ትልቁ መጋዘኗ ነው። ያ ስፍራ ቀጠናው ዓለም ጉድ ያለበትን ዜና አስነግረዋል ፑቲን። አያድርገውና እርሳቸው አይጨክኑ እንጂ ጨክነው የዚያን የኒውክሌር ጦር መሳሪያቸውን በአርክቲክ ያለውን የሚተኩሱት ከሆነ ወይም ቁልፉን ጫን ብለው በልበለው ያሉት እንደሆነ 800 ኪሎ ቶን ክብደት ያለው የኒውክሌር ጦር መሳሪያ ከ15,000 ኪሎ ሜትር በላይ በቅጽበት እያለ የሚምዘገዘግ ከዚያም የአሜሪካን ዋና ዋና ከተሞች ዋሽንግተን ዲሲ፣ ኒውዮርክ ሲቲ እነዚሁን ሁሉ በቅጽበት ትንን የሚያደርግ ወዲያም ማንሃተን ላይ የሚያርፍ ከሆነ ያ መሳሪያ እስከ ግማሽ ማይል ርቀት ያሉትን አካሎ ቀድሞ ነገር የዚህ መሰል መልክዓ ምድር ነበር ወይ ወደሚል ጥያቄ መልሳቸዋል። መሬት ላይ ካረፈ የዚያ የሩሲያው የኒውክሌር ጦር መሳሪያ 180 ሚሊዮን ዲግሪ ሴንቲግሬድ የሙቀቱ መጠን ይነዳል። የፀሐይን የሙቀት መጠን የሚያውቀው ይኖር ይሆን? ማን ተጠግቶ ለክቷል? የዚያን አሜሪካ በሂሮሺማና ናጋሳኪ ላይ የጣለችውን የአቶሚክ ቦምብ የእሳት ቶን በብዙ እጥፍ ድርብ የሚበልጥ ነው። ፑቲን መጀመሪያውኑ ያንኑ ሲያስጠነቅቁ ሲገልጡ ሲናገሩ እንደነበር አንዘነጋውም። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ቻይናን ይጎበኙ ዘንድ ከቻይናው ፕሬዚደንት ሺጂንፒንግ ግብዣ ቀርቦላቸዋል። ሁለቱ የወዳጅ ሀገር ወዳጅ መሪዎች በየልደት በዓላቶቻቸው ላይ ሳይቀር ይጠራራሉ፣ ይገባበዛሉ። አሁንም ፑቲንን በዓመት ለሁለተኛ ጊዜ ቻይናን ይጎበኙ ዘንድ ጋብዘዋቸዋል። ፑቲንም በተፍነከነከ የደስታ ስሜት ደስ ብሏቸው ተቀብለውታል የተባለው። ወዲህ አውሮፓውያኑ መንግስታት እንግሊዝን ሳይጨምር ቻይናን ጥምድ አድርገው ይዘዋታል። ቻይና በምጣኔ ሀብት ቢሉ በቴክኖሎጂው ዘርፍ በልጣ እየገሰገሰች ነው። ምን ይሻላል ሲባል እንግሊዝ መላ ወይም ብልሃት ያለችውን ከቻይናው ፕሬዚደንት ሺጂንፒንግ ጋር ሆድ ለሆድ ልገናኝ ብላ መክራ እዚያው ድረስ ጠቅላይ ሚኒስትሯ ሄደዋል። ቤጂንግ ድረስ ጎብኝተው ተወያይተዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ በጣም አደገኛ ነው ሲሉ ቢያጥላሉትም ቢያጣጥሉትም እንግሊዝ ከአሜሪካ ጋር ያላት ወዳጅነት ሻክሯል በሚባልበት የምጣኔ ሀብቷ ወዲህ እየቀለለ ነው እየተገለበ ነው በሚባልበት በዚህ አጋጣሚ ከቻይና ጋር መነጋገሩና መግባባቱ መላ ይሆናል ስትል እንግሊዝ ያንን ብልሃት መታለች። ነገር ግን አውሮፓውያኑ አይፈልጉትም። አውሮፓውያኑ ከታይዋን ደሴት የሚገኘውንም ፈሰስ ይፈልጉታል። ያችን መላስ ለምደዋል። እናም ቻይናን አይፈልጓትም። ቀድሞ ነገር ሊያቀርቧትም ሊቀርቧትም አይፈልጉም። አንድ ነገር እዚህ ጋር ማስታወስ ያስፈልጋል። እንግሊዝም ብትሆን የታይዋንን ደሴት እንደ ሀገር እንደ ሉዓላዊ ሀገር ዕውቅና የሰጠች ሀገር ናት። ባለሥልጣናቶቿ ከዚህ በፊት የነበሩት ዕውቅና ሰጥተዋል። ሙሉ በሙሉ መንግሥታቸው ባይገለጥም ነገር ግን የእንግሊዝ ፖለቲከኞች በጊዜ የነበሩት ባለሥልጣናት የለም የታይዋን ደሴት ሉዓላዊ ሀገር ናት ሲሉ ያን ጊዜ ገልጠዋል። ውሃን ምን ያስጮኸዋል ቢባል ድንጋይ። እነዚያን የእንግሊዝ ሹማምንት ምን አናገራቸው ከተባለ ያኔ የውስኪ መለኪያቸውን እያጋጩ ነበረና የተናገሩት ምናልባትስ ሲሉ ወደዛ ያሳዩት ብዙዎች ናቸው። በጊዜው ያልተጻፈ ያልተነገረ አልተናገርኩም። ወዲህ ግን አሜሪካና እንግሊዝ በነገር ቢላተሙም የጎሪጥ ቢተያዩም እንኳን ወዳጅነታቸው እንዳለ ነው። እናም አሜሪካና እንግሊዝ በህንድ ውቅያኖስ እንኳን በዲየጎ ጋርሻ የጋራ የጦር ማዘዣ ያላቸው ስለመሆኑ ይነገራል። ከዚያ ተነስተው ጠላት መስሎ በታያቸው ላይ መዓታቸውን ያወርዱታል። በዚሁ ወደ ሩሲያና የእንግሊዝ ፍጥጫና የሦስተኛው ዓለም ጦርነት ዝግጅትና የመጀመሪያዋ ስፍራ ኢላማዋ እንግሊዝ ስለመሆኗ ትንሽ እንቆይ። እንግሊዝና ሩሲያ በምድር ላይ ካሉት ሀገራት የሁለቱን ያህል የተማረረና የደረቀ የሚመስል ቁስል እየፈነቀለ እያመረቀዘ ነገር የሚያመግል የለም ይሏቸዋል። የሩሲያ ሹማምንት መጀመሪያ ኢላማችን የሦስተኛው የዓለም ጦርነት ድፍድፉ ተብላልቶ ዋናው
ጥርት ያለው ሲቀዳ የመጀመሪያውን መረቁን የምትጠጣው እንግሊዝ ናት። ለዚህም እንግሊዝን ለማጥፋት ይላሉ የሩሲያ ሹማምንት ከ3 እስከ 4 ደቂቃ ብቻ ነው የሚፈጅብን። የሰራነው መሳሪያ እስከዚያ የሚያስተማምነን ነው። እንግሊዝም እኔ አውርቻ አልሞትም ወይም ደግሞ ይህንን ዛቻና ማስጠንቀቂያ እየሰማሁ ሞቼ አልጠብቅም ያለቀ ያልቃል እንጂ አንላቀቅም ሲሉ የእንግሊዝ ሹማምንትም ይዝታሉ፣ ይፎክራሉ፣ ያስጠነቅቃሉ። ዛሬም የሩሲያ ባለሥልጣናት አንድ የእንግሊዝ ወታደር ወይም የአውሮፓ ወታደሮች የእንግሊዝም ተቀይጠውበት በዩክሬን ጫማቸው የሚረግጥ ከሆነ የመጀመሪያ ኢላማችን ለንደን ናት። ይህንን እወቁ ብለዋል። ሌላውና ወደ እስያ ቀጠና ስንገባ The United States sustained attempts to kill the United Nations extremely disrupting ይህንን የተናገረችው ሰሜን ኮሪያ ናት። አሜሪካ የመንግስታቱ ድርጅትን ለመግደል ጨርሶ ህልውናውን እንዲያከትም ለማድረግ እያኮላሸች የጀመረችው ስሌት ሁሉ በፍጹም ዓለምን የሚያግባባ ነገር አይደለም። አሜሪካ ከመንግስታቱ ድርጅት 33 ተቋማት ወጥታለች። እንዳብነት አንድ ሁለቱን እንኳን ብጠራ ከዩኔስኮ እንዲሁም ደግሞ ከዓለም ጤና ድርጅት አረምን ውቅጡ 33ቱን ይጠቅሷቸዋል። በአጠቃላይም ከ66 ዓለም አቀፍ ተቋማት ራሷን አግልላለች፣ ወጥታለች። አሜሪካ ዶላር ሰላም ይሁን የማፈሰው ዶላር ይሰበሰባል እንጂ ምን የሚያገኘኝ ጉዳት አለ? በርግጥም ብዙዎች ይላሉ አሜሪካ ከዚያ መውጣቷ ፌንጣ ብትቆጣ ክንፏን ጥላ ሄደችና አያደርጋትም። ይልቅስ ተጎጂው ቀሪው የመንግስታቱ ድርጅት ራሱ ነው። የምርምር ተቋማት በተለይም በጤናው ዘርፍ ተመራማሪዎቹ የአሜሪካ ናቸው። የዶላር ጫንቃው ለምርምሩ ዘርፍ የሚፈሰው የአሜሪካ ነው። የማስተባበሩ ጉዳይ ይሄ ሁሉ ነገር በአሜሪካ የሚመራ ነው። ከዚያ ድርጅት አሜሪካ ወጣች ማለት ማን ነው የአሜሪካንን ሚና የሚቀርበው የሚጠጋው የሚተካው ቀርቶ ማን አለ ሲሉ ብዙዎች በቁጭትም በጸጸትም ይንተገተጋሉ። ምን ያደርጋል እንጂ አሜሪካ ያንን የመንግስታቱ ድርጅትን ለመግደል የያዘችው ስሌት እጅግ ዓለምን ያሳዘነ ጉዳይ ሆኗል ስትል ሰሜን ኮሪያ ወቀሳ ሰንዝራለች። ሰሜን ኮሪያ ከሩሲያ ኩርስ ግዛት በዩክሬን ወታደሮች ላይ ከባድ የተባለ ጥቃት መፈጸሟም ዛሬ የወጣ መረጃ ነው። በኩርስ ግዛት ሰሜን ኮሪያ ገሚሶቹ ከ10,000 እስከ 13,000 ወታደሮች አሏት ይላል። ገሚሱ ደግሞ ከ25,000 እስከ 30,000 የሚደርሱ ወታደሮች አሏት ይላል። ምንም ይሁን ምንም ግን የሰሜን ኮሪያ ወታደሮች በሩሲያ ኩርስ ግዛት ደማቸውን አፍስሰዋል፣ ሕይወታቸውን ሰውተዋል፣ አጥንታቸውን ከስክሰዋል። ይሄ ሐቅ ነው። አሜሪካና ደቡብ ኮሪያ ዛሬም የሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ ለማስፈታት እየተሞዳሞዱ ነው፣ እየተደማደሙ ነው። እናስፈታታለን ይላሉ። ሰሜን ኮሪያ ግን ግቡ በሏቸው፣ ጭሱም እሳቱም መርዙም ሁሉም እጄ ላይ ነው፣ ግቡ፣ በዚህ ውስጥ አልፋችሁ ከገባችሁ የእሳቱም የመርዙም የመዘዙም ዝምድና ካላችሁ ግቡ እያለች አሁን ማስጠንቀቅ የለም፣ ግብዣው ይኸው ቀርቦላችኋል፣ ኑ ቅመሱት። ይሄ ነው የሰሜን ኮሪያ ስሌት። ሙያ በልብ ነው ይላሉ ኢትዮጵያኑ። በመጨረሻም ወደ ኢራንና የአሜሪካ ጉዳይ እናልፋለን። በኢራን የኒውክሌርና ባሊስቲክ ሚሳይል እንዲሁም በመካከለኛው ምስራቅ ቀጠና ስለሚንቀሳቀሱ ታጣቂ ኃይሎች ኢራን እጇን ከነዚያ ላይ ታነሳ ዘንድ በታቀደው የድርድር ስምምነት የኢራን ሹማምንት የለም የምንደራደረው እኛ በኒውክሌር ፕሮግራማችን ዙሪያ ከሆነ ብቻና እንዲሁም በአሜሪካ የተጣለብን ማዕቀብ ከተነሳልን ነው። በዚያ ዙሪያ ነው የምንነጋገረው። የባሊስቲክ ሚሳይል ጉዳይ፣ የነዚያ የታጣቂዎቹ ኃይሎች ጉዳይ ይሄ ከድርድር የሚገባ አይደለም ሲሉ ትናንት እንዲያውም አግዚዮስ ባወጣው መረጃ የድርድሩ ሂደት ለነገ አርብ የተቀጠረው ተሰርዟል የሚል መረጃ ወጥቷል፣ ዜና ወጥቷል። ዛሬ በተገቢው አይቼዋለሁ። ፎክስ ኒውስም ይህንን አውጥቶታል፣ አግዚዮስ ብቻም ሳይሆን። ነገር ግን የኋላ ኋላ ላይ ኢራን መለሳለስ በማሳየቷና የበርካታ የአረብ ዓለም መንግስታት በዚያ የድርድር ሂደት መካተታቸውን ቱርክንም ጨምሮ ሳንረሳ እንዲለዝብና ነገሩ የነገው ድርድር እንዲቀጥል ሆኗል የሚል መረጃ ወዲያው ወጥቷል። ወደቀ ሲሉት ተሰበረ ነው የዚች ዓለም ጉዳይ። የይስሙላም የሚያወሩ አሉ። ገሚሶቹ ደግሞ
ውሸትን ነፍስ ዘርተው አጥንት ሰክተው ባለደም አድርገው የደም ዝውውር ሲሰጡትና ውሸትን ቆራርጠው ሲቀጥሉ የምናይበትና የምንሰማበት ዘመን ነው። ዜና ሲነገር በጽሑፍም ይሁን በድምፅ ሲሰጥ እውነትን ያማከለ ብቻ ነው። ከዚያ ውጪ ግን የዘመኑን ስሌት መናገር አያስፈልግም። ሚዛኑ የሕዝብ ነው፣ የምድሪቱ ሕዝቦች ሚዛን። እውነቱን ተናግሮ ከመሸበት ማደር ይላል የአገሬ ሰው። እውነትን ብቻ፣ በተለይ ዜና ማለት ትርጉሙን መረዳት ያስፈልጋል። ከመጠምጠም ማወቅ ይቅደም። እኔ እንዲህ ነኝ ብሎ ከመናገር በፊት የሐሰት መረጃ ከማሰራጨት ወይም ውሸትን እውነት አስመስሎ ከማቅረብ ይልቅ ባይበላ ይቅር፣ ሁሉም ነገር ጥንቅር ይበል፣ እውነታን መናገር ብቻ። ዜና ስንሰጥ፣ ዜና ስንሰራ እውነትን መናገር፣ ተአማኒነትን ማሳየት፣ ይሄ ነው። ዓለማችን ግን ዛሬ እዚያ ውስጥ ነች ወይ? የለም። ጉዳዩ ገንዘብ ብቻ ሆኗል። ገንዘብን እያለሙ ያለቀው ይለቅ ሩጫ ነው። ታዲያስ ወደ ኢራንና አሜሪካ መለስ ስል የወጣው መረጃ ግን የነገው ድርድር ተሰርዟል የሚለው ነገር ወዲያውኑ ግን ተስተካክሎ የነገው ድርድር እንደሚኖር ነው የወጣው መረጃ። ይህንን ዘገባ እስካጠናቀርኩበት ጊዜ ድረስ ያለው መረጃ ይሄ ነው። እውን የነገው የአርብ ከኢስታንቡል ወደ ኦማን ሚስካት የተዛወረው የኢራንና የአሜሪካ ድርድር ጉዳይ በሦስተኛም ወገን ይሁን ወይም እነርሱ ኢንዳይሬክት ሲሉ የመነዘሩት በዚያም ይሁን በዚያ ግን አለ፣ ነገ ይቀጥላል ድርድሩን የተባለው ከሚስካት የሚወጡ ዘገባዎችን የምንጠብቅ ይሆናል። ዓለም በሙሉ ዓይንና ጆሮውን አቆብቁቦ የሚጠብቀው ጉዳይ ነው። ስለ ሰላም በአንዱ ቦታ ሰላም እንደፈረሰ ማለት ድፍን ዓለም እየተናጠ እየተናወጠ ትንፋሽ ያጥረዋል። ጉዳዩ ይሄ ነው። ሰላም ሲታጣ ይሄ ነው። ስለ ሰላም ትርጉም ግን የገባው የምድሪቱ ክፍል አለ ወይ? ለሰላም የሚነሽጠው አይደለም። ሰላም የህልውና መሰረት ነው። ሰላም የሰው ልጆች የመኖር ትርጉም ነው። ሰላም ከምግብም ከሁሉም በፊት ሰላም ከሌለ ምንም የለም። ኃይለኛ ዝናብ ዘንቦ ጎርፍ ሲያጎርፍ የበርካታ ሀገራት የመቃብር ስፍራዎች ሳይቀርቡ ተጠራርገው ይሄዳሉ። ሙታንም ሰላም ያስፈልጋቸዋል። ሰላም የሚለው ትርጉም እውነት የተገለጠለት አለ ወይ? ከልብ የሚመነጭ ሰላም፣ እብሪት፣ ትዕቢት፣ ውሸት፣ ክፋት፣ እኔነት ሳይገዛው ሰላምን የሚያልም በሰላም ብቻ ሁሉንም እርምጃውን የሚያጠናቅቅ እውን ሰላምን የሚያውቅ አለ ወይ? ስለ ሰላም የሚገደው ፍጡር ማን ነው? የሰው ልጅ። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።